እንቁላሉና ድንቹ በስሎ አውጥቼዋለሁኝ። ድንቹንም ልጬዋለሁ ቆዳውን ማለት ነው። ከዛም ቆረጥ አረገዋለሁኝ ማለት ነው። ጎረድ አድርጌ ከትፈዋለሁ ድንቹን በዚህ መልኩ ማለት ነው። ከዛ እንቁላሉንም እንደዛው ቆረጥ አድርጌዋለሁ በዚህ መልኩ። የሚያምር የሆነ ምግብ ነው። በዚህ አይነት መንገድ አሁን እዚህ ጋር ያዘጋጀሁትን ሽንኩርት፣ ቃሪያ፣ ኩከምበሩ፣ ክያሩ እና ያሉበት የሰላጣው ቅጠል ሁሉ ነገር እዚህ ጋር ይጨመርና ማቀላቀለው ይሆናል ማለት ነው። በዚህ አይነት መንገድ እንግዲህ ተበልቶ የማይጠገብ አሪፍ የሆነ ምግብ ነው ይሄንን ማለት ነው። እንደምታዩት እንዴት እንደሚያምር ማለት ነው። ማራኪ የሆነ ምግብ ነው ቤተሰቦቼ። እናንተም እንደዚህ ብሉልኝ። ሰላም እንዴት አላችሁ? እኔ ክብሩ ይስፋ ሰላም ናችሁ ወይ? በአለም ዙሪያ የምትገኙ የሰው ዘር በሙሉ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ቤተሰቦቼ ዛሬ ደግሞ በአዲስ የሆነ ምግብ ነው የመጣሁት ማለት ነው። በዚህ አይነት እንግዲህ ድንች፣ እንቁላል፣ ክያር፣ ሎሚ፣ ኩብዛራ ቅጠል ነው ይሄ። እነዚህን ሁሉ ግብአቶች አድርጌ ነው የዛሬው ምግብ የምሰራው ማለት ነው። እናም ከምን ግብአት እንደምታዩት እንደሰራሁት ከዚህ ቪዲዮ ቀጥሎ ሁሉንም ባጭሩ በቅደም ተከተሉ ከዚህ ቪዲዮ ቀጥሎ የምታዩት ይሆናል ማለት ነው። እናም ይሄንን እንደዚህ ነው በጣም እንደሚያምር እና ቀጥዬ አቀርብላችኋለሁኝ ቪዲዮውን ማለት ነው። እውት እላለሁኝ ተጋብዛችኋል እላችኋለሁኝ። በዚህ መልኩ እንግዲህ ሚክስ ተደርጎ ተደበላልቋል እንደምታዩት ነው ማለት ነው። በጣም የሚመች ምግብ ሰራው ድንች ልቀቅል ነው። በመጀመሪያ እዚህ ጋር ድንች አዘጋጃለሁ። እንቁላሉን ውሃና ጨው አድርጌ አስቀምጬው ነው ማለት ነው። እና ውስጡ ከለሩን እንዳይቀይር እንደዛ አድርጌ ለመቀቀል ነው። አሁን ይሄ ድንቹን አጥባለሁኝ። በመጀመሪያ ድንቹን አጠብኩት ማለት ነው። አጥቤ ጨርሻለሁኝ። እንደምታዩት አሁን እዚህ ድስቱ ላይ እንቁላሉን ጨምራለሁኝ ማለት ነው። እንቁላሉን ጨምርና ቀዝቃዛ ውሃ አረጋለሁኝ። ለማብሰል ዝግጁ ይሆናል ማለት ነው። በዚህ መልኩ ጨመርኩኝ። እንቁላሉን ከድንቹ ጋር አብሮ ይበስላል። ከዛም ሎሚውን እንደዚህ ከትፍና ማለት ነው ሎሚ የምጨምርበት ይሆናል። እሱም ሎሚ የምጨምርበት እንዳይፈራርስ ነው ማለት ነው። በዚህ እንቁላል ስታበስሉ ሎሚ ጨምራችሁ ሞክሩት ማለት ነው። አሪፍ ነው። እንግዲህ እንደምታዩት ጥጄው ጋዙ ላይ እየበሰለ ነው። እዚህ ጋር ክያር ስለምጨምር ክያሩን አጥባለሁኝ። ወደ ማጠቢያው እንደዚህ እየቆራረጥኩኝ ጎድጓዳ ሰፊ ሰሃን ላይ አስቀምጣለሁኝ ማለት ነው። ከዛም እዚህ ጋም ደግሞ ከስ ነው ያለው። የሰላጣ ከሱ ማለት ነው። እዚህ ጋር የምታዩቸው ደግሞ ቁጭ ያሉት መክተፊያው ላይ ማለት ነው ቀይ ቃሪያና ይሄ ማለት ነው ግሬኑ ቃሪያ ናቸው። እና በጣም ቆንጆ ነው ይሄ ቃሪያ ማለት ነው። እና በዚህ መልኩ ይህንን እቆራርጣለሁ። የሰላጣ ቅጠሉን ጫፉን እቆራርጣለሁኝ። ከዛ ጎድጓዳ ሳህን ላይ አደርገዋለሁኝ ማለት ነው። ከሁሉም አይነት አድርጌ እሰራዋለሁ ጭምርምር አድርጌ ማለት ነው። በዚህ መልኩ ቅጠል ስለሆነ የኔ ቀለቤ እንደዚህ እየሰራሁ እመገባለሁኝ ማለት ነው። በዚህ አይነት እንግዲህ ይቺ ለጋዋ ናት። እሷንም እንደዚሁ አድርግና ጨምራታለሁኝ ለማጠብ ማለት ነው። ቤተሰቦቼ ይህንን ቪዲዮ ከወደዳችሁት ላይክ ገጨት አድርጉኝ። ሰብስክራይብ የደወል ምልክቷን ኦን በማድረግ በኮመንት መስጫው ስርም ኮመንት አስተያየት ያስቀምጡልኝ እላለሁኝ። አመሰግናለሁ ቤተሰብ ስለምታበረታቱኝ። ፈጣሪ ያክብርልኝ። ቪዲዮውን እያያችሁ ስለምታበረታቱኝ ማለት ነው። ሁሌ በምለቀው ቪዲዮ ቤቴ ለማቀሩ ውድ እህቶቼ አመሰግናለሁኝ። ሰላማችሁ ይብዛ በያላችሁበት እላለሁ።
እንግዲህ ሁሉንም እዚህ ጋር ሽንኩርትም አድርጌያለሁኝ ማለት ነው። ልጬ ሁሉንም እዚህ ጎድጓዳ ሳህን ላይ አድርጌ ነው የማጥበው ማለት ነው። አጣጥበዋለሁ በዚህ በሰፋ ያለ እቃ በዚህ በውሃ ጥርት አድርጌ ውሃውን እየቀያየርኩ ካጠብኩኝ በኋላ ከዛም እንትን አደርገዋለሁ ባቸቱም አጥበዋለሁ። ባቸቱ ትንሽ ደቂቃም ዝፍዝፍ አድርጌ አስቀምጠውና ከዛ አማጥበው ይሆናል። እንግዲህ ይሄ ክያሩን ለብቻ አወጣሁት ማለት ነው። በዚህ መልኩ አጠነፈፍኩት ማለት ነው። እንደዚህ አድርጌ ይሄ ክያሩም እና እንትኑ እዚህ ላይ ያረኩት። አሁን ይሄን እንግዲህ ሁሌ እሰራዋለሁ። እስቲ ዛሬ ደግሞ በደቃቁ ቀየር ላድርገው ብዬ እንደዚህ ልክተፈው ማለት ነው። በብዛት ጎረድ ተደርጎ በትንሹ ሁሌም ስለምሰራው እና ሁሌ ይህን ነገር የምበላው አሪፍ ነው። እና ግን ዛሬ በዚህ አይነት መንገድ ለሰላጣ ለመጀመሪያ ጊዜ ነው የከተፍኩት። እንግዲህ ትክክልም አይመስለኝም መሰለኝ እንደዚህ መክተፍ አልነበረብኝም። ብቻ እንትን አልኩት ጀምሬዋለሁ። ይለቅና ሰላጣው ምን አይነት ነው የሚለውን ያው አየዋለሁኝ ለዛሬ ማለት ነው። ልሞክረው ለዛሬ አንድ አይነት ከሚሆን አከታተፉ እንደዚህ ልቀይረው ስታይል ብዬ ነው። በዚህ መልኩ እንትን እያደቀኩት ነው። ውሃ ነገር አለው እንትኑ ማለት ነው። ውሃ ይወጣዋል እና ክያሩ በዚህ አይነት እንትን አደርጋለሁኝ ማለት ነው። እንደምታዩት ነው ድቅቅ ብሏል ማለት ነው። አሁንም አላለቀም። እየከተፍኩ ነው እየደቀኩ ነው ማለት ነው። አላለቀም። አንደኛው ሁለት ጨርሼ ሶስተኛው አራት ነው የተጠቀምኩት ማለት ነው። ይሄን በጣም አሪፍ ነው። ውሃ ነገር ስለሆነ ለሰውነታችሁ ባላንስ የሚያደርግ ነው። በጣም አሪፍ ነው ማለት ነው። ቃሪያውም ቢሆንም ይሄም ጠቀሜታው እጅግ በጣም አሪፍ ነው ማለት ነው። እና እንግዲህ እንደዚህ ደቃቅ አድርጌ ነው የከተፍኩት። በዚህ መልኩ የከተፍኩት ማለት ነው። ሰላጣ ቅጠሉን ያጠብኩትን ማለት ነው እየከተፍኩኝ ነው። ከትፌ ሳደብላልቀው ደግሞ ማሳያችሁ ይሆናል። በዚህ አይነት መንገድ ሳይደቅ ከትፋለሁኝ ውዶችዬ ማለት ነው። በዚህ አይነት ከትፈዋለሁኝ። እዚህ ጋር እንግዲህ ቃሪያዎቹ አለ ቀዩ ቃሪያ እና ግሬኑ ቃሪያ እጠቀማለሁኝ። ቅድም ያጣጠብኩት ዝግጁ ያረኩት አሁን እየከተፍኩት ነው። በደቃቁ አድርጌ የምከትፈው ይሆናል ማለት ነው። ድቅቅስ አድርጌ ነው የምከትፈው። ይሄ ለሰላጣው አሪፍ ተመራጭ ነው ማለት ነው። ምንም አይነት የማያቃጥልም ስለሆነ ከሰላጣው ጋር ለመሰራት ይሄኛው ይመረጣል። እና በዚህ አይነት መንገድ ይከትፋለሁኝ። እንደምታዩት ቃሪያውን ደቅቄ እከትፋለሁኝ ቤተሰቦቼ ማለት ነው። እንግዲህ ይህንን ይመስላል። ቀጣይ ደግሞ ያለውን ማሳያችሁ ይሆናል ማለት ነው ቤተሰቦቼ። እናም በዚህ አይነት መንገድ ይህንን ከትፌ ጨረስኩ። እዚህ ጋር እንግዲህ ሽንኩርት ነው። ሽንኩርት በሽታ ተከላካይ የሆነ ነው። አቁላልታችሁ ከመመገብ በበርበሬ ድብን ተደርጎ ተቆላልቶ ተቃጥሎ ከምበሉ እንደዚህ ከተፍተፍ አድርጋችሁ ፍረሽ ጊዜያችሁን የሚቆጥብላችሁ እናንተም ጤናችሁን የሚጠብቅላችሁ ስለሆነ እንደዚህ ከተፍተፍ አድርጋችሁ ሽንኩርት፣ ቃሪያ እና ማብላት ይቻላል ማለት ነው። ሎሚ ይደረግበታል። የወይራ ዘይት ይደረጋል ማለት ነው። ከዛም በኋላ በቃ አሪፍ ስለሚሆን ሽንኩርት ሁሌም እበላለሁ እንደዚህ ከትፍና ማለት ነው። እና በዚህ አይነት መንገድ እንግዲህ ጎድጓዳ ሳህኑ ላይ ሁሉም ነገሮች በአማረ ሁኔታ ጨመርኩት እንደምታዩት ማለት ነው። ሽንኩርቱንም እዚህ ጋር እገለብጣለሁኝ እና የቀሪው ደግሞ ምን እንደሚጨምርበት ማሳያችሁ ይሆናል። በዚህ ቀጥሎ ሌላውን ማለት ነው ፓርት ማሳያችሁ ይሆናል። ተከታተሉት ቤተሰብ።